የእንስሳት ሀብት የገጠር ሽግግር ምሰሶ በዓለም ላይ ግዙፍ ከሚባሉ ኢንዱስትሪዎች መካከል የእንስሳት ሀብት ልማት ዘርፍ አንዱ ነው። ዘርፉ በግብርና ኢንዱስትሪ ውስጥ ወሳኝና ግዙፍ ሚና የሚጫወት ምግብ በማምረት በስራ ፈጠራና በንግድ ዙሪያ ከፍተኛ አበርክቶ ያለው ዘርፍ ነው። በዓለም ግብርና ውስጥ ወደ ግማሽ የሚጠጋው ውጤት ከዚህ የእንስሳት ሀብት ልማት የሚገኝ ሲሆን በቢሊዮኖች ለሚቆጠሩ ሰዎች የኑሮ መሰረት የሆነ ለብዙሃኖቹ ደግሞ ኑሯቸውን የሚደጉም ዘርፍ ነው። በውስጡ የስጋ፣ የወተት፣ የእንቁላልና ሌሎች የእንስሳት ውጤቶችን ይዟል። በቢሊዮኖች የሚቆጠር ከብቶችና ዶሮዎች፣ በመቶ ሚሊዮኖች የሚቆጠሩ በጎችና ፍየሎች እንዲሁም ሌሎች እንስሳትን አካቶ የያዘ ዘርፍ ነው። በመሆኑም የመጓጓዣ፣ የጤናና የምግብ ኢንዱስትሪዎችን ጨምሮ የብዙ ኢንዱስትሪዎች ዋና ዘዋሪ ዘርፍ ነው። በሌላ ጎኑ ደግሞ ዘርፉ ከፍተኛ የመሬት መጠንን የሚጠቀም ከፍተኛ የውሃ አቅርቦትን የሚፈልግና ከፍተኛ በካይ ጋዞችን የሚያመነጭ በመሆኑ ከኢኮኖሚም ይሁን ከአካባቢ ጥበቃ አንጻር ከፍተኛ ተጽዕኖ ያለው ዘርፍ ነው። በቅርብ ዓመታትም በዓለማችን ላይ በህዝብ ቁጥር መጨመር፣ በገቢ እድገትና በአኗኗር ዘይቤ ለውጥ እንዲሁም በምግብ ፍላጎት ለውጥ ምክንያት የእንስሳት ውጤቶች ፍላጎት በፍጥነት እያደገ ነው። ባደጉት ሀገራት የነፍስ ወከፍ የእንስሳት ውጤቶች አመጋገብ ምጣኔ በማድረግ ላይ ካሉ ሀገራት በተነጻጻሪ ከፍተኛና ለረጅም ጊዜ ወጥ ሆኖ የቆየ ነው። በማደግ ላይ ባሉ ሀገራት የእንስሳት ተዋጽኦች ፍላጎት እስከ 2030 በከፍተኛ ሁኔታ እንደሚያድግ ይጠበቃል። ይሁንና እስካሁን ባለው ሁኔታ ባዳጊ ሀገራት ዋነኛ የሰው ኃይል ምንጭ ከእህል የሚገኝ ሲሆን ባደጉ ሀገራት ደግሞ ዋነኛው የሰውነት ኃይል ምንጭ ከእንስሳት ውጤት ይገኛል። በመሆኑም የዓለም የእንስሳት ሀብት ልማት ዘርፍ ከዚህ በፊት ያቀርብ ከነበረው ምርት በእጅጉ የበለጠ እንዲያቀርብ ይጠበቅበታል። በተለይም እንደኛ በማደግ ላይ ባሉ ሀገራት የእንስሳት ተዋጽኦች ለአመጋገብ ስርዓት የሚያበረክቱት አስተዋጽኦ በተለየ ሁኔታ ይጨምራል። ከዚህ ከፍተኛ የፍላጎት ጭማሪ የተነሳ ዘርፉ በከፍተኛ ደረጃ እድገት እንደሚኖረውና ከፍተኛ ኢንቨስትመንት ከሚስቡ ዘርፎች መካከል እንደሚሆን ይጠበቃል። በዓለም ላይ ከፍተኛ የግብርና ዘርፍና ጠንካራ የውጭ ገበያ ያላቸው ዋነኞቹ የዘርፉ ተዋናያን አሜሪካ፣ ብራዚል፣ ቻይና፣ ህንድና መሰል ሀገራት ናቸው። አሜሪካ በከፍተኛ ቴክኖሎጂ የሚታገዝና በስጋና በዶሮ ምርት መሪነቱን የያዘ ኢንዱስትሪ ባለቤት ናት። ብራዚል ለዘርፉ ከፍተኛ መሬት በመመደብ ውጤታማ የእንስሳት ሀብት ልማት ባለቤትና ከፍተኛ የስጋና የዶሮ ምርትን ለውጭ ገበያ አቅራቢ ናት። ቻይና ደግሞ ዋነኛዋ የአሳማ ስጋ አምራችና ተጠቃሚ እንዲሁም በከብት ስጋና በወተት ውጤቶች ምርትም ትልቅ እድገት እያስመዘገበች የምትገኝ ሀገር ናት። ህንድ በበኩሏ በዓለም ቀዳሚ የከብት ብዛት ያላትና የወተት ውጤቶችንና የጎሽ ስጋን ለውጭ ገበያ የምታቀርብ ዋነኛዋ ተዋናይ ናት። እንደ ብዙዎቹ ዘርፎች ሁሉ ቴክኖሎጂ በዚህም ዘርፍ ከፍተኛ የለውጥና የሽግግር ሚናዎችን እየተጫወተ ይገኛል። በዚህም ውጤታማነትን ይጨምራል፣ የእንስሳቱን ጤናና ደህንነት ያስጠብቃል፣ እንዲሁም ከአካባቢ ጥበቃ አንጻር ከፍተኛ አስተዋጽኦችን እያበረከተ ይገኛል። ከነዚህም በቀዳሚነት የሚነሳው ምጥን የእንስሳት ሀብት ልማት ነው። ቴክኖሎጂው ዓለም አቀፋዊ አካባቢ ጠቋሚን ወይም ጂፒኤስ ጨምሮ የተለያዩ አነፍናፊዎችን፣ ድሮኖችን፣ ግዙፍ ዌብ ስሌትን፣ ሰው ሰራሽ አስተውሎትንና ሌሎች መሰል መሳሪያዎችን ይጠቀማል። ቴክኖሎጂው የእንስሳት የጤና ሁኔታ ባህሪና እድገት መከታተል የሚያስችል ቴክኖሎጂ ነው። ስለሆነም አርብቶ አደሮች በሽታን አስቀድመው መለየት እንዲችሉ የተመጠነ መኖ አጠቃቀም እንዲኖራቸውና የተሻለ የማዳቀል ውጤት እንዲያገኙ አስችሏቸዋል። በሌላ በኩል ደግሞ ሮቦትን የተንተራሱ የመኖ ምገባና የወተት እለባ ስርዓቶች ጥራትና ውጤታማነትን እየጨመሩ ናቸው። ከዚህ ባለፈ ተፈላጊውን የሰው ጉልበት ቀንሰው በጥቂት የሰው ኃይል ብዙ ስራዎችን ለመስራት አስችሏል።
በእንስሳት ሀብት ልማት ዘርፍ የላቀ ልምድ ያላቸው ኔዘርላንድ፣ አውስትራሊያ፣ ዩናይትድ ስቴትስ፣ ዴንማርክ እና ካናዳ ከባህላዊ ዘዴዎች ባሻገር ስልጡንና ዘመናዊ አካሄዶችን በመከተል ዘርፉን አዘምነዋል። ኔዘርላንድስ በከፍተኛ የቴክኖሎጂ እርሻዎች፣ በዘር ማሻሻያና በምግብ ውጤታማነት ላይ በማተኮር በወተት ምርታማነት ውስጥ ዓለም አቀፍ መሪ ሆናለች። በተለይ በአካባቢ ላይ የሚኖረውን ተጽዕኖ ለመቀነስ የምጥን የእንስሳት ሀብት ልማትን ትጠቀማለች። አውስትራሊያ ሰፋፊ የግጦሽ መሬቶችን በዘመናዊ የግጦሽ አስተዳደር ዘዴዎች በመጠቀም ከፍተኛ የስጋ ምርት አምራችና በዓለም ላይ ካሉ ዋነኛው የስጋ አቅራቢዎች አንዷ ናት። ከዚህ ባሻገር ዘመኑ ያፈራቸውን ድሮኖችና አካባቢ ጠቋሚ ቴክኖሎጂን በመጠቀም የእንስሳት መንጋዎችንና የግጦሽ መሬቶችን በብቃት ከሰው ንክኪ ውጭ በማስተዳደር ላይ ትገኛለች። አሜሪካ በከፍተኛ ቴክኖሎጂ በሚታገዝ በእንስሳት እርባታ፣ በዘር ማሻሻያና በምግብ ማቀነባበሪያ ላይ በማተኮር ከፍተኛ የስጋና የወተት ምርት ታመርታለች። የእንስሳት እርባታን ውጤታማነት ለመጨመር የዘረመል ምህንድስናንና ባዮቴክኖሎጂን በስፋት ስራ ላይ እያዋለች ነው። እነዚህ ሀገራት በቴክኖሎጂ በሳይንስና በዘላቂነት ላይ ያተኮሩ የተቀናጁ ስልቶችን በመተግበር የእንስሳት ሀብት ልማትን በከፍተኛ ደረጃ በማዘመን ከፍተኛ ምርታማነትን፣ ውጤታማ የእንስሳት ደህንነትንና የአካባቢ ጥበቃን አስመዝግበዋል። በአፍሪካ የእንስሳት ሀብት ልማት በመቶ ሚሊዮኖች የሚቆጠሩ ሰዎችን በገቢና በምግብ ይደግፋል። የገጠር ኑሮ የኢኮኖሚው የማዕዘን ድንጋይ ነው። ሀገራችን በአርብቶ አደሮች ብቻ የሚለማ እንዲሁም ከእርሻ ጋር ተቀላቅሎ የሚሰራ የእንስሳት ሀብት ልማት ባለቤት ናት። ከብቶች፣ በጎች፣ ፍየሎችና ዶሮች በስፋት ይገኙባታል። ልማቱም ለግብርና አጠቃላይ የውስጥ ምርት ጉልህ አስተዋጽኦ አለው። ይሁንና የሀገራችን የእንስሳት ሀብት ልማት ሙሉ በሙሉ ሊባል በሚችል ደረጃ ባህላዊና ምርታማነቱ እጅግ አነስተኛ ነው። ለዚህ የተለያዩ ችግሮች በምንጭነት ይጠቀሳሉ። በቂ ግብዓት አለማግኘት፣ የመሰረተ ልማት አለመስፋፋትና የገበያ ተደራሽነት ማነስ ዋነኞቹ ተደርገው ሊጠቀሱ የሚችሉ ናቸው። በሀገራችን የእንስሳት ሀብት በእያንዳንዱ አርብቶና አርሶ አደር ቤት የሚገኝ የባህላችን መገለጫ ሀብት ነው። በመላው ሀገራችን የሚገኝ ብቻ ሳይሆን መላው ሕዝባችን ለኑሮ የሚደገፍበት ሀብትም ነው። የእንስሳት እርባታ ዘርፍ በኢኮኖሚና በማህበራዊ ጉዳዮች ላይ ትልቅ ሀገራዊና ቀጠናዊ ጠቀሜታ አለው። በገጠር ኑሮና በአጠቃላይ ሀገራዊ ልማት ውስጥ ወሳኝ ሚና ይጫወታል። ከሀገራችን አጠቃላይ ሀገራዊ ምርት ውስጥ ወደ 1/5 የሚጠጋው ከእንስሳት ሀብት ምርት ይገኛል። እንዲሁም ከግብርና አጠቃላይ ሀገራዊ ምርት ውስጥ ግማሽ ያህሉን ያበረክታል። ሀገራችን ከ70 ሚሊዮን በላይ የቀንድ ከብቶችና በ10 ሚሊዮኖች የሚቆጠሩ በጎች፣ ፍየሎችና ዶሮዎች አሏት። በእንስሳት ሀብት ብዛት ከአፍሪካ አንደኛ ስትሆን ከዓለም ደግሞ በ5ኛ ደረጃ ላይ ትገኛለች። በሀገራችን የእንስሳት እርባታ ከምግብነት ያልፋል። ከብቶች ለእርሻና ለመጓጓዣ ያገለግላሉ። ተረፈ ምርታቸው ለፍግነትና በተለያየ መልክ ለማገዶ ይውላል። ዘርፉ ለውጭ ንግድ ከፍተኛ አስተዋጽኦ አለው። ሰፊውን የግብርና የሰው ኃይል በመቅጠር በተለያዩ የግብርና ስነ ምህዳራዊ ዞኖች ላሉ አርሶ አደሮችና አርብቶ አደሮች የጀርባ አጥንት ሆነው ያገለግላሉ። ሀገራችን የብዙ ሐይቆችና ወንዞች ባለቤት መሆኗ ይታወቃል። በእነዚህ የውሃ አካላት የሚገኘው የአሳ ሀብት ንዑስ ዘርፍም የምግብ ዋስትናን ለማረጋገጥ ድህነትን ለመቀነስ ከፍተኛ እምቅ አቅም አለው። ይሁንና የእንስሳት ሀብት ልማት ዘርፍ ገና ከባህላዊ የገበሬ አሰራር አልተላቀቀም። በየአባወራው ቤት የሚገኝ ያልተደራጀ ኢንዱስትሪ ነው። ካለው እምቅ አቅም አንጻር ምንም አልተነካም ማለት ይቻላል። የህዝባችን አመጋገብም ካለን የእንስሳት ሀብት አንጻር እዚህ ግባ አይባልም። የነፍስ ወከፍ የእንስሳት ሀብት ውጤቶች ፍጆታችን እጅግ ዝቅተኛ ነው። ዘርፉ ተገቢውን ትኩረት ባለማግኘቱ ውሱን የቴክኖሎጂ ተደራሽነት፣ ያልዘመነ አሰራር፣ ደካማ የእንስሳት ጤና አገልግሎት፣ በቂ ያልሆነ የመኖ አቅርቦት፣ የመሰረተ ልማት እጥረትና ደካማ የገበያ ትስስር የመሳሰሉ ተግዳሮቶች ተጠቂ ሆኗል። ስለዚህ በኢኮኖሚያችን ውስጥ የሚገባው ሚና እየተጫወተ
አይደለም። እነዚህን ተግዳሮቶች በመቋቋም ዘርፉን ማዘመንና ማሸጋገር ጠቀሜታው ዘርፈ ብዙ ነው። በቤተሰብ ደረጃ የምግብ ዋስትናን ያሳድጋል። በገጠር ለሚኖሩ ዜጎች የገቢ ምንጭን ለማስፋፋትና ኑሯቸውን ለማሻሻል ትልቅ ሚና ይጫወታል። ከዚህም በላይ ለሀገራዊ የኢኮኖሚ እድገት ትርጉም ያለው ከፍተኛ ለውጥ ማምጣት ይችላል። የመደመር መንግስት የእንስሳት ሀብት ልማት ሽግግርን የሚመለከተው የገጠር ሽግግር አንዱ ምሰሶ አድርጎ ነው። በገጠር ኢኮኖሚያዊ፣ ማህበራዊ እና ስነ ምህዳራዊ ትስስር ውስጥ የተጋመደው የእንስሳት ሀብት ልማት ሳይለወጥና ሳይሸጋገር የገጠር ሽግግር ስኬታማ አይሆንም። በሀገራችን የእንስሳት ሀብት በሚሊዮን ለሚቆጠሩ የገጠር አባወራዎች ገቢና ስራ ብቻ አይደለም፣ የሀብት ማከማቻ፣ ችግርን የመቋቋማ ደጀንና ለስነ ምግብ ዋስትና ከፍተኛ ሚና ያለው ነው። በገጠር በተለይም በአነስተኛ አርብቶና አርሶ አደሮች ዘንድ የእንስሳት ሀብት ቀዳሚው አሊያም ብቸኛው ስኬታማ ሀብት ነው። የዘርፉ መዳከም ሰፊውን የገጠር ህዝብ ከልማት እድገት ውጪ የሚያደርገው ብቻ አይደለም፣ በበሬ ለምታርሰው ሀገራችን እርሻውንም እንደ መግደል ነው። የገጠር ኢኮኖሚያቸውን በተሳካ ሁኔታ ባሸጋገሩ ሀገሮች እንደታየው የእንስሳት ሀብት ልማት ለገጠር ሽግግር ወሳኝ ነበር። በአጠቃላይ የእንስሳት ሀብት ልማትን ቅድሚያ መስጠትና ማዘመን የተሟላ አካታችና ዘላቂነት ላለው የገጠር ሽግግር ዋነኛው ምሰሶ ነው። ስለሆነም ከተለመደው አዝጋሚ ለውጥ በመውጣት ፈጠራና ፍጥነትን ታሳቢ ያደረጉ የተለያዩ ተነሳሽነቶችን በመቅረጽ መንቀሳቀስ ተገቢ ነው። የእንስሳት ሀብት ልማት ሽግግር የመጀመሪያ ዓላማ በመላው ሀገራችን ምርታማነትንና ተደራሽነትን በማሻሻል በገጠርም ሆነ በከተማ ህዝባችንን የተመጣጠነ ምግብ ተጠቃሚነትና በምግብ ራስ መቻልን ማሻሻል ነው። እንደሚታወቀው ዘርፉ በንጥረ ነገሮች የበለጸጉ እንደ ወተት፣ ስጋ፣ እንቁላልና ማር የመሳሰሉ ምግቦችን ያቀርባል። በዚህ አቅርቦቱም ህዝባችን የተመጣጠነ ምግብ ተጠቃሚ እንዲሆን ወሳኝ ሚና ይጫወታል። በመሆኑም የእንስሳት ሀብት በኢትዮጵያ ማህበረሰብ ውስጥ ያለውን ጥልቅ ባህላዊና ተግባራዊ ውህደትን ታሳቢ በማድረግ የሌማት ትሩፋት የሚለውን ተነሳሽነት ለእንስሳት ሀብት ልማት ሽግግር መነሻ አድርገን አስተዋውቀናል። የሌማት ትሩፋት የእንስሳት ሀብት ምርቶቻችን የቅንጦት ምርቶች መሆን የለባቸውም ብሎ የሚነሳ ነው። ህዝባችን በቀላሉ እያመረተ በሌማቱ ላይ የሚያገኛቸው መሆን አለባቸው። ለዚህም ደግሞ የእንስሳት ምርትና ምርታማነትን ማላቅንና የምግብ ዋስትና ማረጋገጥን አጣምሮ የያዘ ነው። መርሃ ግብሩ ለ4 ዓመታት የተዘረጋ ነው። በዚህም ህዝባችን በጓሮ አነስተኛ የእንስሳት እርባታ ላይ እንዲሰማራ በማድረግ ዋና ዋና የእንስሳት ተዋጽኦችን ማለትም ወተትን፣ እንቁላልን፣ የዶሮ ስጋንና ማርን ማምረትና መመገብ እንዲችል ለማድረግ አልሞ የተነሳ ነው። በአጠቃላይ የሌማት ትሩፋት ህዝባችን ከውጭ በሚገቡ ምግቦች ላይ ያለውን ጥገኝነት በመቀነስ ራስ መቻልን በማገዝ የተመጣጠነ ምግብ እጥረትን በመቀነስና የአካባቢ ኢኮኖሚን በማነቃቃት ለገጠር ሽግግር አንዱ መሰረት ይሆናል። የሌማት ትሩፋት ከመነሻው ያስመዘገባቸው ውጤቶች አሉ። እነዚህ ውጤቶች የእንስሳት ሀብት ልማት የገጠር ሽግግር ምሰሶ የመሆን አቅሙን ከጅምሩ አሳይቷል። በብዙ አካባቢዎች የወተት ተዋጽኦች በፍጥነት ተስፋፍተዋል። የእንቁላል ምርትና የዶሮ እርባታ በከፍተኛ ሁኔታ አድጓል። የማህበረሰቡ ያመጋገቡ ሁኔታ ተሻሽሏል። እንዲሁም የሥራ ዕድል ጨምሯል። አሁን ያገኘናቸው ድሎች በአብዛኛው ከአካባቢ በማስፋፋትና በማጽናት በሚቀጥሉት ዓመታት በሀገራችን የተመጣጠነ ምግብ እጥረት ታሪክ እንዲሆን እንሰራለን። የገጠር ሽግግርን ከአመጋገብ ሽግግር ጀምረን ሙሉ እናደርገዋለን። ሁለተኛው የእንስሳት ሀብት ልማት ሽግግር ዓላማ ዘርፉ የአርብቶ አደሩን ኢኮኖሚ እንዲያጎለብትና ከተወዳዳሪነት ያለፈ ውጤታማነት እንዲኖረው ማስቻል ነው። በመሆኑም ዓለም አቀፋዊ ሁኔታዎችን በተለይም በቅርብ ዓመታት ከዘርፉ ከፍተኛ አቅርቦት የሚጠበቅ መሆኑን ታሳቢ ያደርጋል። ዓለም ዘርፉን ለማዘመን የተጠቀማቸውን ዘመናዊ መሳሪያዎችና የአሰራር ዘዴዎች ለራሳችን እንደሚሆኑ አድርገን ማላመድን በዋናነት ያከናውናል። እንዲሁም ሀገራችን ዘርፉን ከማልማት አንጻር ያላትን መልካም አጋጣሚዎችና ተሞክሮዎች ይጠቀማል።
በእነዚህ ስልቶችም ዘርፉ አሁን ካለበት ኋላ ቀርነት ወደ ዘመናዊና ስሉጥ የእንስሳት ሀብት ልማት ልናሻግረው የግድ ነው። ትልቁ የሀገራችን የእንስሳት ሀብት ልማት መሰረት አርብቶና አርሶ አደሩ ነው። በዚህ ደረጃ የሚኖር ምቹነት በአጠቃላይ ኢንዱስትሪው ላይ ከፍተኛ ተጽዕኖ የሚኖረው መሆኑን ታሳቢ ያደርጋል። ዘመናዊ፣ ዘላቂ፣ አካታችና የማይበገር የእንስሳት ሀብት ልማት በገበሬው ደረጃ ማሳለጥ ወሳኝ ነው። በሌላ በኩል ደግሞ በዘርፉ መስራት የሚፈልጉ ባለሀብቶችን በማበረታታት ሰፊና ግዙፍ የእንስሳት ሀብት ልማቶችን በስፋት ማደራጀት ያስፈልጋል። በዓለም አቀፍ ደረጃ ስኬታማ የእንስሳት ሀብት ልማት ያስመዘገቡ ሀገራት አርብቶ አደሮችን ጨምሮ ሁሉንም ባለድርሻ አካላት ያሳተፈ አካታች አካሄድን ተከትሏል። የአርብቶ አደሮችን ባህላዊ ዕውቀት ከዘመናዊ ቴክኖሎጂ ጋር በማዋሃድ ለአካባቢያቸው ተስማሚ የሆነ ዘላቂ የእንስሳት እርባታ ዘዴዎችን ተግባራዊ አድርጓል። የዘመናዊ ቴክኖሎጂዎችን አጠቃቀም አስፋፍቷል። ሰፊ የእንስሳት እርባታዎችን በብቃት ደግፏል። የአርብቶ አደሮችን ምርቶች ወደ ገበያ ለማቅረብ የሚያስችሉ መሰረተ ልማቶችን አሻሽለዋል። ምርቶችን ወደ ውጭ ገበያ ለማቅረብ የሚያስችሉ አሰራሮችን ዘርግቷል። የገበያ ተደራሽነትን አስፍቷል። በእነዚህ መንገዶችም በአጠቃላይ ዘርፉን ለማሳደግ ችሏል። ዘርፉ በአጠቃላይ ከሌሎች ዘርፎች ጋር የሚጋራቸው ሀገር አቀፍ መሰረተ ልማቶች እንዳሉ ሆነው ከእንስሳት ሀብት ልማት ጋር የተሳሰሩ መሰረተ ልማቶችንም ይፈልጋል። እነዚህ መሰረተ ልማቶች ቀልጣፋና ዘላቂነት ያለው የእንስሳት እርባታ ለመደገፍ የሚውሉ ቴክኖሎጂያዊ ስርዓቶችን ይይዛሉ። በዋናነት የእንስሳት ጤና ጥበቃን፣ የማዳቀያ ማዕከላትን፣ የመኖ ማቀነባበሪያዎችን፣ የኢንፎርሜሽን ቴክኖሎጂ ስርዓቶችን እና የመሳሰሉትን የሚያጠቃልሉ ናቸው። ዋና ዓላማቸውም የእንስሳትን ደህንነት የሚደግፍ አካባቢ መፍጠር፣ ምርታማነትን ማሻሻል፣ ወጪዎችን መቀነስና ዘላቂ የግብርና ልምዶችን ማስፋፋት ናቸው። ዓለም እነዚህ መሰረተ ልማቶች በመገንባት ሂደት ብዙ ርቀት ተጉዞ ልምድ አካብቷል። ዋናው ጉዳይ ከሀገራዊ ልምድና ተሞክሮ አንጻር በመቃኘትና በማላመድ ወደ ተግባር ማውረድ ነው። በመሆኑም በተለያዩ የሀገራችን ክፍሎች ዘመናዊ የምርምርና የማዳቀያ ማዕከላትን በማቋቋም አዳዲስ ቴክኖሎጂዎችን ማስተዋወቅ፣ ከሀገራዊ ዕውቀት ጋር ማላመድና ማዳበር ያስፈልጋል። ይህም ለሀገር በቀል ዝርያዎች ተመራጭ የሆኑ የማዳቀያ ዘዴዎችን በመጠቀም ዝርያዎቹ እንደተጠበቁ ምርታማነታቸውን ለማሳደግ ያስችላል። ሌላኛው ትኩረት የመኖ አቅርቦት ነው። የእንስሳት መኖ በተመጣጣኝ ዋጋ መቅረብ ሲችል ለእንስሳት ተዋጽኦ የተሻለ አቅርቦትም ይሁን ዋጋ ተመጣጣኝነት ትልቅ ሚና ይጫወታል። ለዚህም በመኖ አዘገጃጀት ረገድ ያለውን ዓለም አቀፍ ልምድ ከሀገራችን ተሞክሮ ጋር በማቀናጀት ዘመናዊ የመኖ ማቀነባበሪያዎችን መገንባት ወሳኝ ነው። ለመኖ ልማት የሚውሉ መሬቶችን በግልጽ በመለየት ለባለ ሀብቶች ምቹ ሁኔታ መፍጠር ወሳኝ ነው። እንዲሁም የግጦሽ መሬት አያያዝና አጠቃቀም ፍላጎትን መሰረት ያደረገ እንዲሆን ማድረግ ያስፈልጋል። የመኖ ምርትና አቅርቦት የሀገር ውስጥ ፍጆታን አሟልቶ ወደ ውጭ መላክ እንዲችል መደገፍ አለብን። እንዲሁም የተሻሻሉ የመኖ ዝርያዎች ማለትም የተፈጥሮ ግጦሽ፣ የሰብል ተረፈ ምርትና በፋብሪካ የተዘጋጁ መኖዎችን ለገበያ በሚመጥን ደረጃ ማምረት ይኖርብናል። ከዚህም በተጨማሪ የመኖ አቅርቦትና ግብይት በገበያ መርህ እንዲመራ ማድረግ ያስፈልጋል። የእንስሳት ሀብትን ከበሽታ ለመከላከል የእንስሳት ሕክምና አገልግሎቶችን ለማሻሻልና ውጤታማ የበሽታ መቆጣጠሪያ ተግባራትን ለማከናወን ሰፋፊ እርምጃዎችን እየወሰድን እንገኛለን። ይህም የሕክምና አሰጣጥ ስርዓቶችን ማሻሻልን፣ የበሽታ ክትትልን ማሳደግንና ተመጣጣኝና ውጤታማ የክትባትና የሕክምና አቅርቦት ማረጋገጥን ያካትታል። በጤና ክትትልና በተለይም በሽታን ቀድሞ ከመለየት አንጻር ምጥን የእንስሳት ሀብት ልማት ከፍተኛ አስተዋጽኦ ይኖረዋል። ይህንንም በፍጥነት ወደ ተግባር ለመቀየር እየሰራን ነው። በእንስሳት ሀብት ዘርፍ አዳዲስ ቴክኖሎጂዎችንና የፈጠራ ልምዶችን ማስተዋወቅና ስራ ላይ እንዲውሉ በንቃት መስራት አስፈላጊ ነው። ይህም በተለያዩ የእንስሳት ሀብት ልማት
ሂደቶች አስቻይ ሆኖ የሚገባ ይሆናል። ለዚህም የተደራጀ የእንስሳት ሀብት ምዝገባና ክትትል ስርዓትን፣ የገበያ መረጃንና ትንተና አገልግሎቶችን፣ የስልጠናና ተመክሮ ልህውጥ ስርዓቶችንና ሌሎችም ስርዓቶች በሀገር አቀፍ ደረጃ መዘርጋት ያስፈልጋል። ሌላኛው ትልቁ ተግዳሮት የፋይናንስ ተደራሽነት ነው። እንደሚታወቀው ለመለወጥ መነሻ የሚሆኑ የብድርና ሌሎች የገንዘብ አማራጮችን ገበሬው በተለያዩ ምክንያቶች በስፋት አያገኝም። በግብርና ዘርፍ የኢንቨስትመንት መመለሻ ጊዜ በአብዛኛው ረጅም ነው። ስለዚህም በተለይም ከእንስሳት ሀብት ልማት ጋር ለተገናኙ የአግሮ ኢንተርፕሪነርሺፕ ስራዎች የፋይናንስ ድጋፍ ማግኘት አስቸጋሪ ነው። ምክንያቱም አብዛኞቹ የፋይናንስ ተቋማት ግብርናን ከፍተኛ ስጋት ያለበት ዘርፍ አድርገው የሚመለከቱ በመሆኑ ነው። የመሰል ሀገራትን ልምድ በመውሰድ የመንግስት የፋይናንስ አቅርቦትና የእንስሳት ሀብት ለብድር ዋስትና መዋልን ጨምሮ የተለያዩ አካሄዶችን እየቀመርን እንገኛለን። የእንስሳት ሀብትን ለማሳደግ ለየት ያሉ የፋይናንስ አማራጮችን ተግባራዊ ማድረግ የግድ ነው። በመሆኑም ለአርሶ አደሮች፣ ለአርብቶ አደሮችና በዘርፉ በልማት ላይ ለተሰማሩ አካላትና በእሴት ሰንሰለቱ ውስጥ ላሉ ሌሎች ተዋናያን የፋይናንስ ተደራሽነት ለማመቻቸት እየሰራን ነው። የእንስሳት ሀብትን ምርትና ምርታማነትን ከማሻሻል ባሻገር የእንስሳት መሰረታዊ የእሴት ሰንሰለቶችን ማዕከል ያደረገ የገበያ ትስስርን ማጠናከርና ማሻሻል ወሳኝ ነው። ከዚህም አኳያ አርሶና አርብቶ አደሮች ምርቶቻቸውን ለገበያ በቀላሉ እንዲያቀርቡ የሚያስችሉ ስርዓቶችን መዘርጋት፣ የገበያ ማዕከሎችንና መጋዘኖችን ማቋቋም እንዲሁም የትራንስፖርትና የመገናኛ አውታሮችን ማሻሻል ያስፈልጋል። ወደ ገበያ የሚሄደው ምርት ላይም እሴት መጨመርን ማበረታታትና ማሳደግ ወሳኝ ነው። ስለሆነም አርሶና አርብቶ አደሮች ምርቶቻቸውን አቀነባብረው እንዲያቀርቡ በማድረግ ተጨማሪ ገቢ እንዲያገኙ እያበረታታን ነው። በተጨማሪ ገበሬው የገበያ ዋጋዎችን፣ የአቅርቦትና የፍላጎት መረጃዎችንና የገበያ አዝማሚያዎችን በቀላሉ እንዲያገኝ የገበያ መረጃ ስርዓትን ማሻሻልና ዘመናዊ ስርዓቶችን መዘርጋት ወሳኝ ነው። በእሴት ሰንሰለት ውስጥ ጥራት ያለው ምርትን እንዲያቀርብና በዓለም አቀፍ ደረጃ ተወዳዳሪነትን ለማረጋገጥ የጥራት ድጋፍና ቁጥጥር ስርዓትን ማጠናከር ያስፈልጋል። ይህም የምርት ጥራትን የሚደግፉና የሚቆጣጠሩ ህጋዊ ማዕቀፎችንና አሰራሮችን ማጠናከር ይሻል። የጥራት ቁጥጥር ቤተ ሙከራዎችን ማቋቋምና የጥራት ቁጥጥር ባለሙያዎችን ማሰልጠን ያስፈልጋል። ባለሙያዎቹም ከቁጥጥር ባለፈ ድጋፍ ማድረግ እንዲችሉ አሰራሮቻችንን ማስተካከል ያካትታል። በእንስሳት ሀብት ልማት የተሻሻሉ አሰራሮችን ለማጎልበትና ዘርፉን ለማዘመን የክህሎት ልማት ወሳኝ ነው። ከዚህ አንጻር ልዩ ልዩ አገልግሎቶችን ለዘርፉ የሚሰጡ ባለሙያዎችን ማፍራት እጅግ አስፈላጊ ይሆናል። የክህሎት ልማት በመሰረታዊነት በእንስሳት ሀብት ላይ የቴክኒክ ዕውቀትን፣ የአስተዳደርና የንግድ ክህሎቶችን የሚያካትት ነው። የእንስሳት ሀብት አልሚዎችን፣ የአርብቶና የአርሶ አደሮችን ተያያዥነት ያላቸውን አገልግሎት ሰጪና የሌሎች ባለድርሻ አካላትን አቅም ማጎልበት ለዘርፉ ዘላቂ ልማት አስፈላጊ ነው። ይህንን ለማረጋገጥ በየደረጃው ያሉ ከፍተኛና የቴክኒክ የስልጠና ተቋማትን ማጠናከርና የህብረት ስራ ማህበራትን ልማት መደገፍ ተገቢ ነው። ከቴክኒክ ክህሎቶች በተጨማሪ የእንስሳት ሀብት አልሚዎችን የኢንተርፕሪነርሺፕ አስተሳሰብ ማዳበር ለነገ የሚባል አይደለም። ይህም ተዋናያኑ የገበያ እድሎችን እንዲለዩና እንዲጠቀሙባቸው፣ ፈጠራ እንዲያሳዩና ትርፋማ ንግዶችን እንዲገነቡ የሚያግዝ ነው። ከዚህ በተጨማሪ ገበሬውን በዲጂታል ቁሶችና መተግበሪያዎች አጠቃቀም ዙሪያ መሰረታዊ ክህሎት እንዲያዳብር ማድረግ ይገባል። በራሱ አውድ ስራዎችን ለማቀላጠፍና ለማሻሻል መጠቀም እንዲችል ማብቃት ያስፈልጋል። እነዚህ ነገሮች ለውጪው የግብርና ሽግግር ዘመን ወሳኝ ናቸው። የእንስሳት ዘርፍ ልማት ዘርፉ በመላ ሀገራችን የሚገኝ አብዛኛው ህዝብን የሚነካ ዘርፍ በመሆኑ ለአካታችነት ተፈጥሯዊ መሰረት ያለው ነው። ይሁንና እንደ አጠቃላይ ዘርፉ አካታች ሆኖ እንዲዘልቅ የሴቶችን ተሳትፎ የበለጠ
የበለጠ መደገፍና ማሳደግ ወሳኝ ነው። በተጨማሪም የየቱንም ያህል ዘመናዊ የእንስሳት ሀብት ልማት ብንዘረጋ ዘላቂነቱን ካላረጋገጥን መልሶ ወደ ኋላ መንሸራተቱ አይቀርም። በመሆኑም ዘላቂና የማይበገር አድርገን መገንባት ይኖርብናል። ለዚህም ዓለም አቀፍን ተሞክሮ ወስደን እየሰራን ነው። ልማታችንን ከአካባቢያችን ጋር የተስማማ ባህላችንንና ማንነታችንን የሚያጎላ ለአየር ንብረትና ሌሎች ለውጦች የማይበገር አድርገን ለመገንባት እየተንቀሳቀስን እንገኛለን። በአጠቃላይ የእንስሳት ሀብት ልማት ለገጠር ሽግግር ዋነኛው ምሰሶ እንደመሆኑ የዘርፉ መሻገር ሀገራዊ በጎ ተጽዕኖ እጅግ ከፍተኛ ነው።